ድምፃዊት ዳግማዊት ፀሐዬና የቀድሞ ባለቤቷና የሶስት ልጆቿ አባት የምንወደው ተዋናይ ሳምሶን ታደሰ ቤቢ የፍቺ ሂደት ላይ እንደሆኑ ነግረውናል፣ እናውቃለን። እናም የፍቺ ሂደታቸው ቀጥሎ የንብረት ክፍፍል ውስጥ ገብተው በንብረት ክፍፍል ወቅት ግን እንዳልተስማሙም ሰምተናል። ያልተስማሙበት ምክንያትም በዳግማዊት ፀሐዬ ስም ተመዝግቦ የሚገኝ አንድ የኮንዶሚኒየም ቤትን በተመለከተ ነው። እናም ዛሬ ቀኑ 19 ነው በኢትዮጵያ አቆጣጠር። የመላኩ የቅዱስ ገብርኤል ወርሃዊ በዓልም ነው። እናም በዛሬው ቀን ገብርኤል ብስራት አብስሮኛል፣ ሊቀ መላኩ ቅዱስ ገብርኤል የደስታን ዜና ያብስራችሁ ስትል ዳግማዊት ፀሐዬ አዲስ ነገር እንዳለ ደስ መሰኘቷን ገልጻልናለች። ይሄ ምንድነው የሆነው? እንዳልኳችሁ በእሷ ስም ተመዝግቦ በሚገኝ ኮንዶሚኒየም ቤት የተነሳ ጭቅጭቅ ውስጥ ነበሩ። ታስታውሱ እንደሆነ አንድ ሾልኮ ወጣ የተባለ ቪዲዮ ላይ ሳምሶን ታደሰ ቤቢ የዳግማዊት ፀሐዬ ቤት ሄዶ እናቷ አለች፣ ልጆቻቸው ሶስቱም አሉና እዛ ላይ የተጨቃጨቁ አይተናል። ቪዲዮው ላይ ትልቋ ልጃቸውም ቤታችንን ልታሸጥብን ነው አይደለ? እኔ ካንተ ጋር አልመጣም፣ በቃ አልፈልግህም እያለች አይተናል። እና ዳጊ በዛ ቪዲዮ ተወቅሳበታለች። ምንም እንኳን ካንቺ ጋር ቢጣላም ለልጆቹ አባታቸው ነው እና እንደዚህ ማድረግ አልነበረብሽም፣ ልጆቹ እንዲሰሙ እንዲያዩ ማድረግ አልነበረብሽም፣ አንተም ብትሆን ልጆቹ ባሉበት እንዲህ አይነት ጭቅጭቅ ውስጥ መግባት አልነበረብህም ብለው አድናቂዎቻቸው ወቀሳ አቅርበውበታል ቤቢም ላይ። እናም ይህን ቤት በተመለከተ ነው ዛሬ ብስራት ሰማሁኝ በዕለተ ቅዱስ ገብርኤል ቀን ስትል ዳግማዊት ፀሐዬ ሼር ያደረገችው። ላንብብላችሁ ምን እንደፖስተች። ሊቀ መላኩ ቅዱስ ገብርኤል የደስታን ዜና ያብስራችሁ ይላል መግቢያው። የይግባኝ ብይን ቀጠሮዬ በመልካም ተጠናቋል። ክብር ምስጋና ለመድኃኔዓለም። ወዳጆቼ ጸሎታችሁ ከንቱ አልቀረም። የልጆች አምላክ አላሳፈረኝም። የእውነት አምላክ ፈረደልኝ። ይሸጥ ተብሎ በስር ፍርድ ቤቱ የተወሰነብኝን ውሳኔ ከፍተኛ ፍርድ ቤቱ አላጸደቀውም። ከጋብቻ በፊት እንደደረሰኝና ክፍያውን በወላጅ እናቴ እንደተከፈለ ያስገባውትን መረጃ በመግለጽ ጉዳዩ ወደ ስር ፍርድ ቤት ተመልሶ እንዲታይ ብይን ሰጥቷል። የሰራዊት ጌታ መጨረሻውን ያሳምርልኝ። እመብርሃን ትርዳኝ። አሁንም እደግመዋለሁ፣ የቤተሰብ ስጦታ ወይንም ቅርስ አይሸጥም፣ ለልጅ ልጆች ይቀመጣል እንጂ። ይሄን ያሰማኝ አምላክ ክበርልኝ። እምባዬ ፈሶ አልቀረም። ሰሞኑን ጥሩ አልነበርኩም፣ ዛሬ ግን ደስ ብሎኛል። ለሁላችሁም የፈለጋችሁትን ብጋብዛችሁ ደስ ይለኝ ነበር ስትል ነው ዳግማዊት ፀሐዬ በኢንስታግራም ገጿ ላይ ስቶሪ ያደረገችው ማለት ነው። እንግዲህ እንዳለችው እሷ በእናቷ የተከፈለላት ስጦታ የተሰጣት ከጋብቻ በፊት ያገኘችው ይሄ ቤት ነው በስር ፍርድ ቤቱ እንዲሸጥና ግማሹን ሳምሶን ታደሰ ቤቢ እንዲወስድ ተፈርዶ የነበረው ማለት ነው። ነገር ግን እንደሰማችሁት ከዳግማዊት ፀሐዬ ከፍተኛ ፍርድ ቤት ግን ይህንን ጉዳይ አላጸደቀውም። እናቷ መክፈሏን መረጃ በማቅረቧ ምክንያትና ቤቢም ደግሞ የእሷን የመከላከያ ያቀረበችውን ማስረጃ ውድቅ የሚያደርግ ነገር ባለማቅረቡ የተነሳ ከፍተኛ ፍርድ ቤቱ የስር ፍርድ ቤቱን ውሳኔ ሽሮ በእንደገና ተመልሶ ወደ ስር ፍርድ ቤቱ ጉዳያቸው እንዲታይ ወስኗል ማለት ነው። እናም ዳግማዊት ፀሐዬ እንዳለችው ይሄ ቤት ለልጆቼ እንዲሁም ከዛም በኋላ ለልጅ ልጆቼ የሚተላለፍ ቤት ነው እንጂ እንዲሁ ተሸጦ የምንካፈለው ቤት አይደለም ብላለች። ይገርማል። አንዳንድ ጊዜ ፍቅራችን ሰዓት ላይ ያለው ነገር ነው እንጂ በኋላ ላይ ምን ይከሰታል የሚለውን ብዙዎቻችን አይገባንም። እንዳልተዋደደ እንዳልተፋቀረ ህመምሽ ለኔ ይሁንልኝ እኔን ይመመኝ እንዳልተባባላችሁ ፍርድ ቤት ለፍርድ ቤት ደግሞ እየተንከራተታችሁ እንደዚህ አይነት ነገር ውስጥ ተገባላችሁና እውነት ለመናገር ዳጊ እንዳለችው የቤተሰቦቿ ቤት ከሆነ ሳምሶን ታደሰ ቤቢ ይሄ ይጠፋዋል ብዬ አላስብም። የሚያውቀው ነገር ነው። ነገር ግን በልህ ወይንም ደግሞ በሌላ በግል ምክንያቱ የተነሳ ቤቱ የኔም ይገባኛል የኔም ጭምር ነው ብሎ ሲከራከር ቆይቷል። እውነት እንግዲህ ያወቀ ከሆነ ይሄንን ያደረገው ያሳዝናል። የማያውቅበት ደግሞ ምክንያትም የለም። ቢቆይም ደግሞ ለልጅ ልጆቹ የሚተላለፍ ቤት ነው የሚሆነው። በሁለቱ መሀል ገብቼ እንዲህ ነው ባልልም፣ ነገር ግን ከሁለት አንዳቸው እውነታውን ያውቃሉ። ሁለቱም እውነታውን ያውቃሉ። ይሄ ቤት የማን እንደሆነ ለሷም በውርስ የተሰጣት በስጦታ የተሰጣት ከሆነ እውነታውን ከትዳር በፊት የተገኘ ቤቷ እንደሆነ የግል ቤቷ እንደሆነ እውነታው ይታወቃል። ለዚህም ነው ጋብቻ ሲመሰረት የግል ንብረት ካላችሁ አስመዝግቡ የሚባለው። ነገር ግን ብዙዎቻችን በፍቅር ጊዜ ጸቡ አይታየንም። ጸብ ሲመጣ ምን እንደሚከሰት ስለማይታየን እንደማንጣላ ስለምናስብ ይሄንን ነገር አናደርገውም። ለዛም ነው ብዙ ጊዜ ትዳሮች ከተበተኑ በኋላ እንዲህ አይነት የንብረት ጭቅጭቆች ብዙ ጊዜ የሚወስዱት እንጂ ገና ከመጀመሪያውም ይሄ ንብረት የኔ ነው ዘመናዊነት ይመስለኛል አሁን ብዙዎች እየተከተሉት ነው ያሉት።
ፍቅር እንዳለ ሁሉ ጸብም አይጠፋም። እርግጥ ነው እንፋታለን ብሎ የሚጋባ ሰው የለም። ነገር ግን በቃ የሚሆነው ነገር አይታወቅምና ከነ ዳግማዊት ፀሐዬ ትምህርት ውሰዱ ላለሁኝ። እነ ዳጊ ታውቃላችሁ 10ኛ ዓመታቸውን የጋብቻ በዓላቸውን 3 ልጆቹን ከወለዱ በኋላ በ2015 መስከረም 15 ቀን ነበረ በብርሃን ልጆች ድርጅት ስር ከታቀፉ አረጋውያን ጋር የምሳ ፕሮግራም በማድረግ 10ኛ ዓመት የጋብቻ በዓላቸውን ወይም አንቨርሰሪያቸውን ያከበሩት። እንደገና ተንበርክኮ ታገቢኛለሽ ወይ ብሎ ጠይቋት እሷ መሽ ብላ አዲስ ቀለበት አድርጎላት ነው የ10ኛ ዓመታቸውን የጋብቻ በዓላቸውን ያከበሩት። ነገር ግን እንግዲህ በአመቱ ነው በአመት ከምናምኑ የፍቻቸውን ዜና የሰማ ነው እና መፋታታቸው ሳይሆን የሚያጋጥም ነገር ነው። ይሄ ባይገጠም እስከ 3 ልጆች በኋላ እንደዚህ አይነት ነገር ውስጥ ባይገቡ ልጆቻቸውን አብረው ቢያሳድጉ ጥሩ ነበረ። ነገር ግን አልሆነምና ተለያዩ። ከተለያዩ በኋላ ግን እንደዚህ አይነት አተካራ ውስጥ መግባት አለባቸው ብዬ አላስብም። እውነታውን የሚያውቀው አካል በስነ ስርዓት ይሄ እንዲህ ነው ተባብሎ ተነጋግሮ በስነ ስርዓቱ መቀጠል ይቻል ነበረ። ዞሮ ዞሮ የተዋለደ ሰው አይለያይም፣ ዘመድ ነው፣ ቤተሰብ ነው። ልጆች በመሃል እስካሉ ድረስ እንኳን አይደለም 3 ልጅ ወልደው ማለት ነውና ለልጆቻቸውም ስነ ልቦና ቢያስቡ ሁለቱም እላለሁኝ። ሁለቱም የከተማ ልጆች ናቸው፣ ያውቃሉ ሁሉንም ነገር። ፊልሞች ያያሉ፣ መጽሐፍ ያነባሉ፣ ሙዚቃ ይሰማሉና ስለ እንደዚህ አይነት ጉዳዮች እውቀቱ የላቸውም ብዬ አላስብም። በቸልተኝነትና በእልህ ነው እንደዚህ አይነት ነገር ውስጥ እየገቡ ያሉትና ልጆቻቸውንም እየጎዱ ያሉት። ምክንያቱም ሾልኮ ወጣ የተባለው ቪዲዮ ላይ ካያችሁ ልጃቸው እንዴት ስትንገበገብ እንደነበረ አንፈልግህም፣ አብሬህ አልሄድም፣ ካንተ ጋር ወዴትም አልሄድም፣ ቤታችን እንድታሸጥብን ምናምን ስትል ነበረ ልጅቷና ይሄ ምን ያህል እንደሚጎዱ ማሳያ ነው። ዳግማዊት ፀሐዬም ደግሞ እያንዳንዱን የፍቺ የፍርድ ቤት ፕሮሰሷን እያመጣች ባትፖስት ጥሩ ነበረ። ምናልባት ስሜታዊ ስለምትሆን አገር ይወቀው እያለች ሊሆን ይችላል። ነገር ግን እዛው በጓዳ ቢጨርሱት መልካም ነበረ። ምክንያቱም እነሱ ልጆች ወልደዋል። ኖርማል ዝም ብሎ የተለያዩ ባልና ሚስቶች ወይም ደግሞ ፍቅረኞች አይደሉም እና ለልጆቻቸውም ቢያስቡ እላለሁኝ። በፍቅራቸው ሰዓት ብዙ ሰው የሚቀናባቸው የሚዋደዱ ጥንዶች ነበሩ። ዳግማዊት ፀሐዬ በተወራባት ጊዜ ከሳሚንትታ ከሌላ ወንድ ጋር ትማግጣለች ተብሎ የቴክስት ሪከርዶች ሲወጡባት ቤቢ ደግፏት ነበረ። እንቀጥላለን ግመሎች ምንድነው እንደዛ የሚል ነገር እየፖሰተ ሲያበረታታት ነበረ። ከጎንሽ ነኝ አንለያይም ወሬኛ ቢያወራ እያለ ከጎኗ ሆኖ ሲደግፋት ነበርና እነዚህን ነገሮች አልፈው በመጨረሻ እንደዚህ አይነት የፍቺ ፕሮሰስ ውስጥ ገብተው የፍቻቸውን እያንዳንዱን ነገርና ጓዳ ገመናቸውን ሁሉ ማወቃችን ልክ ነው ብዬ አላምንም። ምክንያቱም ሁለቱም የከተማ ሰዎች ናቸው። ማለት የከተማ ሰዎች ናቸው ስል ብዙ እንደዚህ አይነት ኬዞችን ይሰማሉ፣ በሬዲዮም በምንም ለሚዲያ ቅርብ ናቸው ማለት ነውና በእውነቱ አዝኛለሁኝ እንዲህ በመከሰቱ። ሲቀጥል ደግሞ እውነታውን የሚያውቀው አካል ይሄ ቤት አሁን እየተከራከሩበት የሚገኘው ይሄ ቤት እስከ ከፍተኛ ፍርድ ቤት ድረስ የደረሰ ቤት የማን እንደሆነ የሁለታቸውም ከሆነ የሁለቱም ካለበለዛ የዳጊ እውነት የዳጊ ብቻ ከሆነም የዳጊ እንደሆነ ሳሚ ያውቃል። በእርግጠኝነት ላያውቅ አይችልምና እዚህ አይነት ደረጃ ውስጥ ባይዳረሱ ሰው ያልሰራበትን ንብረት መውሰድም የለበትም። የሰራበትንም ንብረት ደግሞ አንደኛው አካል መከልከል የለበትምና ነገ ሟቾች ነን። ምንም የሚቀር ምንተወው ነገር የለም እዚህ ዓለም ላይ ስንሄድ ብንተወውም ለልጆቻችን ነውና ልክ አይደለም ብዬ አስባለሁ። ይሄ የተሰማኝ ነው። እስኪ እናንተስ ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።